ጆንዳኔልና ጆንዳኔል ሸውደውናል ወገን ሸውደውናል ማለት በደንብ የተረዳዱ ነው። ግን አሁን ቆም ብላችሁ ማሰብ አለባችሁ። እንደዚህ እርዳታ የምትሰሩ ልጆች ማለት ነው፣ እርዳታ የምታሰባስቡ ሰዎች ቆም ብላችሁ ይሄ የልጅነት እንደ አዶናይ እዚህ ቁጭ ብሎ ብር እየሰበሰበ እና ጆንዳኔል ማን የሚያሸንፍ ይመስላችኋል? ጆንዳኔል ባዶ እጁን አይደለ እንደ ሄደው አይደለም ጆንዳኔል ማለት ነው። ገና ሰይፉ ኢቢኤስ እንኳን ሊወዳደር አይችልም። እሺ ሰላም፣ እንዴት ቆያችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። መግቢያው ላይ እንዳያቻቸው እናንተን ያስተምራሉ፣ ቁም ነገር ያስጨብጣሉ ብዬ ያሰብኳቸውን ሀሳቦች ላጋራችሁ አልቻለሁ። እናንተ ለመጀመሪያ ጊዜ ከሆነ ይሄንን ቻናል እየጎበኛችሁ ያላችሁት ሰብስክራይብ ብታደርጉ ቤተሰብ እንሆናለን። ኦልሬዲ ካደረጋችሁ ግን ከእናንተ የሚጠበቀው ላይክ ማድረግ ነው። ምክንያቱም እናንተ ላይክ ባደረጋችሁ ቁጥር ዩቲዩብ ያወጣዋል ቪዲዮ። ስለዚህ ላይክ አድርጋችሁ ብትጀምሩ እናንተን አይጎዳችሁም፣ እኔን ይጠቅመኛል። ቀጥታ ወደ ቪዲዮ። ጆንዳኔል ምናምን በደንብ የተረዳዱ ነው። ግን አሁን ቆም ብላችሁ ማሰብ አለባችሁ። እንደዚህ እርዳታ የምትሰሩ ልጆች ማለት ነው፣ እርዳታ የምታሰባስቡ ሰዎች ቆም ብላችሁ ይሄ የልጅነት የችኩልነት ለነገሮች አትፋጠኑ፣ ብትረጋጉ ጥሩ ነው። አሁን ዝም ብዬ ሳስተውል ማለት ነው። ምክንያቱም ኃይል እንደዚህ ለምንድን ነው ሊያትሽ የምትዩ ካላችሁኝ ሀገራችን ህግና መንግስት አላት። እዚህ ጋር አይታችሁታል። እዛ ጋር ሰዎች እየተራቡ እየተቸገሩ በጣም ትልቅ ችግር ውስጥ ነው። እንግዲህ በቪዲዮ አይታችሁታል ምን አይነት መከራና ምን አይነት ስቃይ እንዳለ። ኢቭን ምግብ አጥተው ሰዎች ራሱ እየሞቱ እንዳሉ መንግስት አለ። መንግስት ምናምን ማለት አለበት። መንግስት መጀመሪያ ማወቅ አለበት። ኢቭን ከእርዳታ ድርጅቶችም አስቀድሞ እናንተ አትርዱ አይነት ሀሳብ ነው ይመስለኛል እንግዲህ እያለች ያለችው። አይዶን ነው እንግዲህ እንዴት ሊባል ይችላል? እንደዛ ተቸግሮ እየተራበ ያለን ሰው በዚህ ደረጃ ማለት ነው። በዛ እንደዚህ አይነት ነገር ሲደረግ ማወቅ ያለበት ወይም ደግሞ ጥሪ ሊቀርብለት የሚገባው መንግስት ነው። አንዳንድ ነገሮች እያየሁ ነው፣ ጥሩ አይደለም፣ ጌታም ጥሩ አይደለም። ተረጋጉ፣ አስተውሉ፣ ቆም ብላችሁ ተመልከቱ። የቻለችበት ምናልባት ለየት ያለ ነገር እሷ የምታውቀው ነገር ሊኖር ይችላል። ግን ቢኖር ራሱ ለየት ያለ ነገር ራሱ ቢኖር ሰዎች በዛ ደረጃ እንደዛ እየተራቡ እንደዛ እየተቸገሩ እንደዛ የእርዳታ ጥሪ እያስፈለጋቸው የእርዳታ ጥሪን እያቀረቡ እንደዚህ ማለት ይሄ በቦታው የተነገረ ንግግር አይደለም ብዬ ነው የማስበው። አንዳንድ ሰዎች አንዳንዴ ዝም ብለው አወቅም ብለው ወይንም ደግሞ ተደማጭነትን ለማግኘት ወይንም የሰዎችን ትኩረት ለመሳብ ሶሻል ሚዲያውን ዝም ብለው በቃ ባልሆነ መንገድ ይጠቀሙታል። ብቻ ለእነዛም ልቦና ይስጣቸው ማለት ነው እንጂ ምን ይባላል። አዶናይና ጆንዳኔል ማን የሚያሸንፍ ይመስላችኋል? ዛሬ የምናወዳድረው ከአዶናይ ጋር ጆንዳኔል ማን ነው የምትመርጡት? ከጆንዳኔል ከአዶናይ? ጆንዳኔል የምትሉት አንድ ቁጥር ጻፉልኝ፣ አዶናይ የምትሉት ሁለት ቁጥር ጻፉልኝ። አዶናይ እዚህ ጋር እንግዲህ ማለት የምፈልገው ነገር ጆንዳኔል መጀመሪያ ከእስር ቤት እንደወጣ ሚዲያውን ያጥለቀለቁበት አንደኛው አጀንዳቸው ሁለቱን ማፎካከርና ሁለቱን ማወዳደር ነው። ኢቭን ሰዎች አሁንም ድረስ አሁን የእርዳታ ጥሪ ላይ እያደረጉ ባሉት ርብርብ ሁለቱ ቲክቶከሮች እያደረጉ ባሉት ጫና ኢቭን በመርዳታቸውም እያወዳደራቸው ነው የሚገኙት። ብቻ ሰዎች ስንባል አንዳንዴ ይከብዳል። ውድድር የሆነ ያለ ነገር ነው፣ ኖርማል ነገር ነው፣ ናቹራል ነው። ነገር ግን የሆነ ሰዎች በእርዳታ ጥሪ ላይ የተሳተፉ ሰዎችን እየረዱ በዚህም እነሱን አወዳድሮ በኋላ ለሚኖራቸው ተጽዕኖ ደግሞ እንትን ማድረግ የሆነ ብቻ ከባድ ነገር ነው። እስቲ ብዙ ሰዎችም በዚህ ዙሪያ እያሉ ያሉት ነገር አለ። እስኪ እንስማው። ለማንኛውም አዶናይና ጆንዳኔል ሸውደውናል ወገን ሸውደውናል። ሁላችሁም ተሸውዳችኋል። ትላንትና አዶናይ ላይ ተደዋውለን ነበር። ምን አለ ሐድሽ እኔና ጆንዳኔል እኮ አውርተን ነው እንዴት አንተ ፈጥነህ ድረስና ለምግብ ምናምን ይሁን ቶሎ ብለህ ድረስላቸው፣ አግዛቸው። እኔ ደግሞ ለልብስ ይሁን ለዕቃ ምናምን ይሁን ማቴሪያል 11 ሚሊዮን ብር
አይ ቲንክ እንግዲህ ይሄ ቲክቶከር ይመስለኛል መጀመሪያ ላይ ሸውደውናል ብሎ የጀመረበት ምክንያት አንድም የሰውን አቴንሽን እንትን ለማድረግ አቴንሽን ለመሳብ ነው እንጂ በእውነቱ ሸውደውናል ለማለት ፈልጎ አይደለም። ሁለቱም እዚህ ጋር እያደረጉ ያሉት የእርዳታ ጥሪ ላይ እየተሳተፉ ይገኛሉ። ኢቨን እነሱም ደግሞ የእርዳታ ጥሪን ለሚመለከታቸው አካላት እያደረጉ ይገኛሉ። እንግዲህ እንደሰማችሁት በሚዲያ እያያችሁት አንደኛው ቀድሞ ሄዶ በፈጥኖ ደርሶ እርዳታ አድርጓል፣ ሰዎቹን ረድቷል። አንደኛው ደግሞ በአንድ ቀን ውስጥ 10 ሚሊዮን ብር ማሰባሰብ እንደቻለ ሰምቷቸዋል። እና ማወዳደር ማፎካከር የሚባለው ነገር እንግዲህ አሁንም ድረስ ብዙዎች ዘንድ ይሄ ነገር ነው እየታየ ያለው። ዳንኤል ይችላል በአካል ሄዶ ቪዲዮ እየቀረጸ ህዝቡ እንዲረዳ እያደረገ የሚገኝ ጀግና ነው። እንደ አዶናይ እዚህ ቁጭ ብሎ ብር እየሰበሰበ አይደለም። አረ ጀግናማ አዶናይ ነው። ጆን ዳንኤል ባዶ እጁን አይደለ እንደ ሄደው። አዶናይ እዚህ ቁጭ ብሎ 24 ሰዓት ባልሞላ ጊዜ ውስጥ 12 ሚሊዮን ብር የሰበሰበ ጀግና ነው። ቆይ ግን ምን አይነት ትውልድ ላይ እንደደረስ ነው? እንደ እግር ኳስ ጨዋታ ሁለት ጎራ ይዘን አዶናይ ጀግና ነው፣ ጆን ዳንኤል ጀግና ነው፣ ይሄኛው ምን አደረገ፣ ያኛው እንደዚህ ያደረገ እየተባባልን ልጆቹ በራሳቸው መንገድ ለሀገራቸው ያደረጉትን ነገር ወደ ጎን አድርገነው ጭራሽ ሁለት ቲም ፈጥረን ሁለቱም ልጆች በማያውቁት ነገር እንዲጋጩ እንዲባሉ ያላሰቡትን ነገር እንዲያስቡ ማድረግ ምን አይነት የከረፋ ትውልድ ነው? ጆን ዳንኤል በአካል ቦታው ላይ ሄዶ በጣም በርካታ ሰዎች ጋር እንዲደርስ ቪዲዮ እየሰራ ይገኛል። በጣም ጀግና ልጅ ነው። አዶናይ ደግሞ እዚሁ አዲስ አበባ ሆኖ ቡክ አካውንት ከፍቶ ከጓደኞቹ ጋር ማለት ነው በ24 ሰዓት ውስጥ 12 ሚሊዮን ብር ገቢ ማሰባሰብ ችሏል። ሁለቱም በራሳቸው የራሳቸውን ኔትወርክ ተጠቅመው መረዳት ያለባቸውን ሰዎች እርዳታው ለነሱ እንዲደርስ እያደረጉ ነው። የራሳቸውን ኔትወርክ ተጠቅመው እርዳታውን እያደረጉ ነው። ነገር ግን የምታፋቅሩ የምታወዳደሩ ሰዎች በሌላ መንገድ ላይ ናቸው፣ ተሳስታችኋል። የሚወዳደሩበት አውድ አይደለም ይሄ፣ መወዳደሪያ እንትናቸው አይደለም፣ አውዳቸው አይደለም እያሉ ያሉት ብቻ አሪፍ ነገር ይመስለኛል። ጋይስ እንዳታሳልፉት። ገና ጆርናል ከመምጣቱ በፊት ማለት ነው የሰራችሁ ያላችሁ ኤዲተሮች እና ሜሞሪዎች ምንድን ነው? እስኪ ይሄንን አዶናይ እስካሁን የነበረው ቆይታ ደህና ጥሩ ነው። ካሁን በኋላ ግን የቲክቶክ ኪንግ ስለመጣ ምናምን ያላችሁ አታሽቃብጡ። እሺ ሲጀመር አዶናይ አይደለም ጆን ዳንኤል ማለት ነው ገና ሰይፉ ኢቢኤስ እንኳን ሊወዳደር አይችልም። እሺ ስለዚህ አዶናይ ይመችህ፣ ቀጥልበት። በጣም እናከብራለን፣ እንሰግጣለን፣ እንፈምሳለን። እዚህ ጋር እንግዲህ የተረዳሁት ነገር ቢኖር አይምሮችን ባይዘዌ እውነቱን ለመናገር ናቹራሊ የሰው ልጅ ሰዎችን ከመወዳደር ወይ ራሱን ደግሞ ከሆነ ነገር ለመወዳደር ከሰዎችም ቢሆን ተችሎ መገኘትን ስለሚፈልግ ይመስለኛል ሰዎች የሚያወዳደረው። ይሄ ልጅም ሁለቱን ለምን ታወዳድራላችሁ እያለ መጨረሻ ላይ ግን እሱ ራሱ የውድድር አይነት ነገር ነው ያስቀመጠው። ኢቨን አዶናይ እንኳን አይደለም ከጆን ዳንኤል ጋር ከሰይፉ ፋንታሁን ራሱ ምናምን የሚላሰሙ መጨረሻ ላይ ያስቀምጠው ብቻ መወዳደሩ አይ ቲንክ ኖርማል ይመስለኛል። ነገር ግን የሚወዳደሩበት ቦታ አለ። ይሄ በእርዳታው በኩል እየተደረገ ያለው በእርዳታ ላይ እያወዳደራችሁ ያላችሁት ነገር ያ ነገር ትክክል አይደለም ነው የሚለው እንደዛ ነገር ያስማማል። ላይ የምንመለከቱት በቲክቶክ ሙሉ በመባል የሚታወቀው ቲክቶከር በዛሬው ዕለት በፖሊስ ቁጥጥር ስር ውሏል። ቲክቶከር በቁጥጥር ስር የዋለው ልዩ የሆኑ በስጋ ግንኙነቶችን የሚያበረታቱ ንግግሮችን በማሰራጨቱ ይህም በህፃናትና ታዳጊዎች ስነ-ልቦና ላይ አሉታዊ ተጽዕኖ የሚፈጥር በመሆኑ በዛሬው ዕለት በቁጥጥር ስር መዋሉ ነው። ማሳሰር ደስ የሚል ነገር ነው። ነገር ግን ሰዎች እንደዚህ ወጣት ሲሆኑ አንዳንዴ ቆንጠጥ የሚያደርግ እንትን ያስፈልጋል። ምክንያቱም በብዛት የሆነ ከሀገራችን ባህል ጋር የማይሄዱ ነገሮችን የሚያደርጉ ሰዎች ብዙ ጊዜ አይ ቲንክ ተክሳስ ለተሰጣቸው ይገባል። አሁን የተባለ እንዳለ ሙን ተብሎ የሚጠራው ቲክቶከር አይ ቲንክ ይሄ ይመስለኛል ብዙ ጊዜ ይሄ ልጅ እና በዛሬው ዕለት በቁጥጥር ስር እንደዋለ ነው እየተነገረ እንዳለ ባለፈው እንግዲህ ሰምታችኋል። አዶናይም እና እንደዚሁም ሌሎች ቲክቶከሮች በቲክቶክ ክሬቲቭ አዋርድ ላይ የተገኙ ስፔሻሊ
ታስረውና እንደዚሁም ነው ተቀጥተው እንደወጡ ብዙዎቻቸው ሰምታችኋል። አሁንም መንግስት እየተከታተለ እንደዚህ አይነት ስራዎችን እየሰራ ነው ማለት ነው። የሚመሮች ተጠንቀቁ። እንደዚህ እያልን ቪዲዮአችንን አጠናቀናል። የዛሬው ቪዲዮአችን ይሄንን ይመስል ነበረ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘው።